የምወስነውን ነገር አንቺ ልነግሪኝ አይገባም። በጣም ጥሩ። እንዲህ ልክ ንገሪኝ እንጂ ለማንም ኩታራ ብለሽ እኔ እናትሽን መስማት አትፈልጊም? እማዬ ኩታራ እያልሽ አትጥሪያቸው። ለነገሩ አንቺ ምንሽ ተነካ? የተዋረድኩት የተደበደብኩት እኔ ሳቅሽ ነቃ ያልሽ ልጅ ነበርሽ። አሁን ወደ ሌላ እርሳ እንግባ። ለምን እንደመጣሽ ንገሪኝ። እኔ የመጣሁት ብሩክ በህይወት መኖሩን ሰምቼ ነው። እሱን ደግሞ ማን ነገረሽ? አንቺ ስላልነገርሽኝ ወሬ የማልሰማ መስሎሽ ነበር? ልደብቅሽ ፈልጌ ሳይሆን ነገሮች ሲስተካከሉ እነግርሻለሁ ብዬ። እኔም እኮ የመጣሁት ነገሮችን ለማስተካከል ነው። አልገባኝም። እዚህ ቤት ትቆያለሽ እንዴ? ነገሮች እስኪስተካከሉ መቆየቴ የግድ ነው። ምንድን ነው የምታስተካክዩ? ምርጫሽን ለምን እንደመረጥሽ ማወቅ ፈልጋለሁ። አልገባኝም። የምን ምርጫ ነው እሱ የምትይው? ከብሩክና ከሚኪ ማንን የመረጥሽው? ማንን እንደመረጥሽ ማወቅ ፈልጋለሁ። ቆይ እኔ ከሁለቱ ማንንስ ብመርጥ አንቺ ምን አስጨነቀሽ? ለምን አልጨነቅም? ልጄ እኮ ነሽ። የማይሆን ምርጫ መርጠሽ የማይሆን ነገር ውስጥ እንድትገቢብኝ አልፈልግም። አሁን ከሚኪና ከብሩክ ማንን እንደመረጥሽ በስተ መጨረሻም እንግዲህ ወይዘሮ ሂሩት ወደዚህ ቤት መጥታለች ማለት ነው። ማለትም የትርሲት እናት ማለት ነች። እንግዲህ የትርሲት እናት ነገሮችን ሁሉ ብልሽት ሽታቸውን ለማውጣት ጫፍ ደርሳለች። ይህንን ደግሞ በልህ የብሩክን ነገሮች ሁሉ እንዲበላሽና ብሩክንም ደግሞ አላውቀውም ማን ነው እንዲባል ጭምር ለማድረግ እያሰበች ያለችው ወይዘሮ ሂሩት በሚጡ ምክንያት ነው ማለት ነው። ሚጡ እንግዲህ ማድረግ የሌለባትን ነገር አድርጋለች። አንዳንድ ጊዜ ፍቅር እውር ነው። ወይ ለብሩክ ነግራው ባረፈችው። ብሩክ ደግሞ እንግዲህ ልዕልትን ወዷታል ማለት ነው። እንግዲህ ልዕልት ከልቡ ገብታለች። ልዕልትን አፍቅሯት ይሆን ወይስ ደግሞ እንዲሁም ማለት ያው ትርሲት እሱን ወደሱ ፍቅሯ ወደሱ አመዝኗል። ወይዘሮ ሂሩት በጠየቀቻት ጊዜ ምን አለች ትርሲት? ምርጫዋን ተናገረች ወይ? ምርጫዋስ ማን ነው? ሚኪ ወይስ ደግሞ ብሩክ የሚለውንም የምናየው ይሆናል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ዛሬ እጅግ ተወዳጁን ድራማ ካያ የተሰኘውን ድራማ ይዤላችሁ መጥቻለሁ። እናም በጣም የሚገርሙ ነገሮች ተፈጥረዋል ማለት ነው። በነገራችን ላይ ትርሲት በጣም መልካም የዋህ ቅን ሴት ነች። ነገር ግን በሂሩት ነው የወጣችሁ ቢባል ማን ነው የሚያምነው? ሚጡ ራሱ ትርሲትን በጣም ይቅርታ፣ ትልቅ ይቅርታ አድርግልኝ፣ ያንቺ እናት አልመሰለችኝም። በእርግጥ አዎ የእሷ እናት ነኝ ብላለች። ግን አይነውም ምኗም ነገሯን ነገረ ስራዋ ሁላ አንቺን አይመስሉም፣ ምንም በምንም አትገናኙም ብላለች። እና እንግዲህ ወይዘሮ ሂሩት ለትርሲት እናቷ ነች። ነገር ግን በዚህ ልክ ለምን ክፉ ሆነች ስንል አንዳንድ ጊዜ ሀብታም ሲሆን ሰው ልቡም ይታወራል ይመስለኛል። ምክንያቱም በዚህ ልክ ሰውን ማንቋሸሽ፣ እኔ ባለሀብቶች ሁሉ እንደዚህ አይደሉም በእርግጥ እውነት እንደዚህ ከሆነ ሀብታምነት ጥንቅር ብሎ ይቅር ያስብላል። በነገራችን ላይ እና ገና ለገና 5 ሺህ ሰርቶ የምበላ ሴትዮ እንዴት ነው በዚህ ጨምላቃ ጭምልቅልቅ ያለ ምግብ የምበላው ብላ እንግዲህ አውርዳ ነው የጣለቻት። ርብቃ በነገራችን ላይ ይገባታል ማለት አንዳንዴ ፍቅር ሲይዘን ራሳችንን በእርግጥ ያውራል፣ ልቡን ላይ ያውራል ይመስለኛል። ያው ማለት ይመስለኛል ስላችሁ ይዞኛ ያቅም ነው ማለት ፈልጌ አይደለም። እና የሚያደርገው ቁጡ አንባሩ ነው የሚጠፋው እውነትም ለመናገር እና እንግዲህ ያፈቀረችውን ሰው ሳይቀር ነው ሂድ እየሞለጨችው ያለችው። ሂድ አንተ ደግሞ ወደዛ ትለዋለች። ብሩክ በነገራችን ላይ በጣም ትዕግስተኛ ትሁት ልጅ ነው። እናም እንግዲህ የብሩክ ምርጫ በሚገርም ሁኔታ ልዕልት ሆናለች ማለት ነው። ልዕልት በጣም ነው የወደደችው። ልዕልት ራሱ ከቾምቤ ጋር ከዚህ በፊት እየተሳሳቁ የነበረው ልዕልት ብሩኬን በጣም ተወደው ነበረ። ለብሩክ የተደበቀው ሚስጥር ይሄ ነው። እናም ብሩክን ትወደዋለች ልዕልት። አሁንም ደግሞ ሌሎቹ ማለትም አሁን እንግዲህ በጣም ብዙ ነገር እያደረገችለት ነው ትርሲት። ነገር ግን ትልልቆቹን ነገሮች እያደረገች ቤት ለመገንባት እያሰበች ከዛ ደግሞ እዛ የተፈናቀሉትን ሰዎችን ቤት አከራይታ አስቀምጣ ይህንን ሁሉ ነገር እያደረገች ነገር ግን የእጅ ስልክ መግዛት እንዳለባት ለብሩክ ረስተዋለች። ገንዘቡንም አልሰጠችውም። ያው በፍርድ ቤት በሚለው ማለት ነው ነገሮች ሲያልቁ በሚለው እና እንግዲህ አሁን ላይ ልዕልት እያለች ያለችው ምንድነው ለብሩክ ሁለቱ ማለትም ትርሲትና እንዲሁም ደግሞ ሚኪ መመስከር የሚችሉ ከሆነ እነሱ በህይወት ነው አለ በቃ ሞቷል የተባለ ውሸት ነው አለ ብለው እነሱ ከመሰከሩልህ ነገሮች ይቀሉላል፣ ያለዛ ግን ነገሮች ሊከብዱ ይችላሉ ነው ያለችው። ነገር ግን አሁን ላይ የትርሲት እናት መጥታለች ነገሮችን ለማሳቀል ማለት ነው። ምክንያቱም የትርሲት እናት ፍላጎቷ ትርሲት መምረጥ ያለባት ሚኪን እንደሆነ ነው የምታስበው። ሚኪ እንደሷ እባብ ነገር ስለሆነ ማለት ነው። በእርግጥ ብሩክን የምትጠላው ሆነ አይደለም፣ ነገር ግን እነዚህን ሰዎች በሚል
በጣም ነው የሚያሳዝነው። ማለት የትርሲት እናት ይሄ ሁሉ ነገር ማድረግ ከባድ ነው ማለት በእርግጥ የሚጡም ጥፋት ነው፣ ትልቁ ጥፋት የርብቃ ነው። ግን ደግሞ እሷን ቢሆን ሰራተኛ ምን አይነት ጥጋበኛ ሰራተኛ ነሽ እያለች ሞልጫ ነው የጣለቻት። አባቷንም ሳይቀር ደግሞ አንተ ጭራሽ ዘበኛ እዚህ ምን ይሰራል ብላ እንግዲህ በጣም ነው ያወረደቻቸው ማለት ነው። ይህንን ሁሉ ነገር ያደረገችው ያው በሀብቷ ተመክታ ነው። ወይም ደግሞ እነዚህ ሰዎች ድሃ እንደሆኑ ስለሚያስታውቁ እንደሷን ንጹህ ልብስ እንደሷ ዘነጥ ያለ ልብስ ስላለበሱ ነው። ሰውን ደግሞ አዎ ድህነት ያንኳስሳል። ቢሆንም ግን ደግሞ ክብረ ነክ ነገር መናገር በጣም ነው የሚያሳዝነው ማለት ነው። እና ወይዘሮ ሂሩት ደባሪ ነገሮች ነው የተናገረችው። አሁን ላይ በተለይ ደግሞ የትርሲትን ሀሳብ ልታስቀይራት ትችላለች። ትርሲት እንግዲህ አንዳንድ ነገሮችን ካስተካከለች በኋላ የቤቱን ግንባታ ልትጀምር ነው። ለማን? ለነሚጡ። በዛ ሰዓት ላይ የዛ አሰሪ ትሆናለህ ከብሩክ ጋር ነው ያለችው እንግዲህ አባባል። ነገር ግን የትርሲት እናት ይሄን ነገር ትፈቅዳለች ወይ ስንል በፍጹም ነው የማትፈቅደው። አይደለም የዛን ሁሉ ቤት የነሱን ቤት ራሱ እንዲሰራ በጭራሽ አትፈቅድም፣ በጭራሽ። በነገራችን ላይ የሚኪ ቅሌትና የሚኪ ውርደት በጣም ብዙ ነው። የሚኪን ሚስጥር የያዙ ሰዎች በርከት እያሉ ነው። ከዚህ በፊት የነበረው እንግዲህ አሁን ላይ ወይዘሮ ትርሲት ሹፌር ያደረገችው የእሱ የሚስጥር ጓደኛው ነበረ ባለሚስጥሩ። ነገር ግን የብሩክ እህት እንግዲህ ወደ ሌላ ቦታ ነው ውጭ ነው ያለችው፣ ግን በቃ አይምሮ አንስታለች ተብላለች። ያን ደግሞ እንግዲህ ትርሲትና ብሩክ እህቱን ለማምጣት ወደ ውጭ ከሄዱ በዛውም ጥሩ ጊዜ ይኖራቸዋል። ትርሲት የኔ ውድ የኔ ምናምን እያለች ነው ያለችው። እናም እንግዲህ ፍቅሯ ወደ እሷ እንዲሆን ልታደርግ ትችላለች። ማን? ትርሲት ማለት ነው። ነገር ግን ያቺ ሴት መጥታ ራሷን ካወቀች ባታውቅ እንኳን ራሱ እንደዛው እንዳበደችና እውነቱንና ደግሞ ሚስጥሮችን ነገር ልትናገር ትችላለች። ስለዚህ ካሁኑ ወይም እንዳይሄዱ ወይም ደግሞ እሷም እንዳትመጣ መንገድ መዝጋት አለብኝ፣ መዘጋጀት አለብኝ እያለ ይገኛል ማለት ነው። ሚኪ ከጓደኛው ጋር እየተማከረ ይገኛል። በዚህ መልኩ እንግዲህ የብሩክ እህትም ስለ እሱ እንደውም አንተ የማታውቀውን እንግዲህ አስቡት፣ ጓደኛው አንተ የማታውቀው በጣም ብዙ ሚስጥሮችን ታውቃለች የብሩክ እህት ብለዋል። ታዲያ እስካሁን እንዴት አልተናገረችም ሲለውም ቃል ገብታልኝ ነበር ነው ያለው። ስለዚህ ጥልቅ የሆነ ግንኙነት አላችሁ ማለት ነው፣ ከቃል መግባት ከተዳረሳችሁ ነው ያለው። እና የሚኪ ቅሌትም በጣም ብዙ ነው። ሚኪ ብዙ የተደበቁ ነገሮች አሉት። ትልቁና ዋነኛው ግን ትርሲት ይሄንን ነገር ብትሰማና ይሄንን ነገር ብታውቅ ሚኪን ከዚህ ቤት አንድ ቀን ሳታሳድር ታስወጣዋለች ማለት ነው። እና ዋናው ትልቁ ነገር እሷን ልቧን ሊሰብር የሚችለው ምንድን ነው? እንግዲህ የብሩክ ቤስት ጓደኛው ሆኖ ሳለ እሷን ግን በውለታ በማጽናናት በምን አድርጎ ነው የቀረባት እንጂ ወዷው አፍቅራው አይደለም። እሱ ግን አጥምዷት ነው ስራዬ ብለው ማለት ነው። እና ብሩክ በመኪናው ሄዶ እንዲቃጠል ያደረገው ሚኪ እንደሆነ ከደረሰችበት የሚኪ ነገር አለቀለት ማለት ነው። ይሄ ደግሞ ሊሆን የሚችለው በራሱ በሚኪ ጓደኛ ነው ማለት ነው። እንግዲህ የሚኪ ቅርብ ሰው የሚባለው የሚኪ አማካሪ የሚኪ ጓደኛ የተባለው አሁን ሹፌር ሆኖ ልጆቹን ማለትም የትርሲትን ልጆች የብሩክና የትርሲትን ልጆች ትምህርት ቤት እያመላለሰ ይገኛል። አሁን እሱ ከሚኪ ጋር እየተደባበረ ነው። ምክንያቱም ሚኪ ያልሆነ ነገር ነው የሚናገረው። በቃ ይሰድበዋል። አንተ ማትረባ፣ አንተ ሲጀመር እኮ አትረባም፣ አንተ ማትሆን እያለ በጣም እየሰደበው ስለሆነ አሁን እሱ ልጅ ወደ ብሩክ ማለትም ብሩክን ወደ መደገፍ ወይም ደግሞ ለትርሲት ያችን ነገር ያደረጋትን ነገር በእርግጥ ለራሱም ከፍተኛ አደጋ አለው ይሄ። ምክንያቱም መኪናው እንዲቃጠል ያደረገው ደግሞ እሱ ስለሆነ በእርግጥ ታዞ ነው። ቢሆንም ግን ያደረገው ደግሞ እሱ ነው። በማን ትእዛዝ? በሚኪ ትእዛዝ እሱ ያንን ነገር ማድረጉን ትርሲት ካወቀች ሚኪ ከዚህ ቤት መባረሩ አይቀሬ ነው ማለት ነው። ስለዚህ አሁን ላይ ወይዘሮ ሂሩት በጣም ነው እያቀጣጠለችው ያለችው። በተለይ አባባን እና እንዲሁም ደግሞ ሚጡን በጣም ነው የጠላቻቸው። በእርግጥ ብሩክን አልጠላችው። ብሩክን በመገኘቱ በጣም ነው ደስ ያላት። ነገር ግን እሷ ልታከብር የፈለገችው የልጇን ምርጫ ነው። ስለዚህ ትርሲት ማንን ልትመርጥ ትችላለች ስንል በእርግጠኝነት ብሩክን እንደምትመርጥ ግልጽ ነው። በፍቅር ደረጃ የምትወደው የምታፈቅረው ብሩክን ነው። ለዚህም ነው እነዚህ ሰዎች ከዚህ ቤት ነቅነቅ አይሉም አውቀሽ ግቢ ያለቻት። በዛ ላይ ደግሞ ሚኪ በዚህ ሀብት በዚህ ገንዘብ ምንም ነገር አይመለከተውም። ባለቤቱ መጥቷል፣ የሀብቱ ባለቤት ድንገት ከሱ የሚኪን አንስቶ
ማለትም የብሩክን አንስቶ ከዛ የተረፈ የኔ የሆነ ነገር እሱ ሊሆን ይችላል። ግን ደግሞ ሳላገባው ነው የኔ የሆነው ይሄ ሁሉ ነገር ልትላ ትችላለች። ምክንያቱም ከዚህ በፊትም ነግሯታል። ማለት እሱ ቆይ አንቺ የሆነ ነገር ስታደርጊ ለምንድነው የማታማክሪኝ? እኔ አባወራ አይደለሁም እንዴ? ለምንድነው የማትነግሪኝ ብሎ ጓገጭ ሲልባት፣ ስለዚህ ሀብትና ንብረት አንተን አይመለከትህም ነው ያለችው። በቃ ፈጽሞ አይመለከትህም። የራሱ እኮ ነው የብሩክ እኮ ነው ይሄ ገንዘብ ይሄ ሀብት ነው ያለችው። እና በእርግጥ የብሩክ እንደሆነ እሱም ያውቃል። ብሩክ እኮ ይህን ቤት ሳይጨርሰው ጀምሮ እየተሰራ እያለ ገና ነው ለሚኪ ያለቀ አካባቢ ማለት ነው ለሚኪ ወስዶ አሳየው። ሚኪ ትርሲት ብሩክ ነው ያኔ ነው ጉድጓድ የቆፈረለት ማለት ነው። እና አንዳንድ ጊዜ ሰዎች ሲቀርቡን ሰዎች ጓደኛ ሲሆኑ፣ በነገራችን ላይ ብዙ ሰው ስትይዙ ነው ጓደኝነቱም፣ ሲኖራችሁ ነው ሁሉ ነገሩም፣ ከሌላችሁ ዞሮም አያዩአችሁም። እንኳን አይደለም ይቅርና ጓደኛ ቤተሰብ እንኳን ስትይዙ ነው የሚወዳችሁ። እና አሁን ብሩክ ደግሞ እንግዲህ በራሱ ጊዜ ነው የተበላው። ሚኪ እንዲበላው ያደረገው በራሱ ጊዜ ነው ማለት ነው። ያው የዋህ ስለሆነ፣ ግን ፈጣሪ ደግሞ የዋህንን ይጠብቃል። ስለሚጠብቅም ነው ብሩክን እኮ በሚኪና በሚኪ ጓደኛ ሀሳብ እኮ ብሩክ ሞቷል አይደለም፣ በሱ ሀሳብ እነ ትርሲት በሁሉም ሰው ሀሳብ በቃ ሞቷል ተብሏልኝ። ሞቷል ብለው ነው አምነው ተቀብለው የነበረው። ትርሲት አላዘነችም ማለት አይደለም፣ አዝናለች። በዛ በሀዘኗም አጽናናው ብሎ ነው ቀርቦ ይሄ አሁን ላይ እንደዚህ እያደረገ ያለው ማለት ነው። ማለት በቃ በማጽናኛ መልኩ ገባ። ከዛ በኋላ ባልነኝ ብሎ በዚህ ልክ ጭራሽ ሌላ ሴራ፣ ሌላ እቅድ፣ ሌላ ውጥመድ እያደረገ ያለውና እንግዲህ የሚገርመው ነገር ርብቃ ለሚኪ አግዘኝ ብሩክን ወድጄዋለሁ አፍቅሬዋለሁ ስትል በጆሮዋ ሰምታታለች ማለት ነው ትርሲት። እናም እንግዲህ አፋጣታለች። እሷ ግን ሽምጥጥ አድርጋ በጭራሽ ውሸት ነው ያለችው። ይገርማል። እናም በስተመጨረሻ እንግዲህ ብሩክም በእርግጠኝነት ሊወድ የሚችለው አሁን ላይ በተለይ እየተቀራረበም እያፈቀረም ያለው ልዕልትን ነው። እንግዲህ የልዕልትስ ይሳካል ወይስ እንዴት ነው የሚለውን ደግሞ በቀጣይ የምናይ ይሆናል። ወይዘሮ ሂሩት ግን ብዙ ነገሮችን ልታበለሻሽ እንደምትችል የነ ብሩክን ግልጽ ነው። በተለይም የቤቱ ጉዳይ ማለት ነው። እናም ይሄንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ውዶቼ፣ ወዳችኋለሁ። ባይ ባይ።